ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን እንደምን አላችሁ እንደምን ቆይታችኋል። ዛሬ ጥቅምት 2 2018 ያለውን የጥቁር ገበያ ሐዋላ ምንዛሪና የባንኮችን የምንዛሪ ዋጋ ተመን እንደዚሁ የግል ምንዛሪ ቢሮዎች በአሁን ሰዓት ላይ በስንት እየገዙ ነው በስንት እየሸጡ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። በዛሬው ቪዲዮአችን በጥቁር ገበያ ሐዋላ ምንዛሪም የ14 ሀገራቶችን የምንዛሪ ዋጋ ተመን እንደዚሁም በባንኮች ደረጃ ደግሞ የ6 ባንኮችን የምንዛሪ ዋጋ ተመን ከ6 ባንኮች አሪፍ ምንዛሪ የምንዛሪ የሚገኘው ባንክ የትኛው ባንክ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። በተጨማሪም በግል ምንዛሪ ቢሮዎች የ6 ሀገራቶችን የምንዛሪ ዋጋ ተመን በዛሬው ዕለት ጨምሯል ወይስ ቀንሷል የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንቃኛለን። እነሆ ጥቁር ገበያ ወይም ደግሞ ሐዋላ ዕለት በዕለት ቀን በቀን እየጨመረ ይገኛል። የትናንቱ ጭማሪ እጅግ በጣም አነጋጋሪ ሆኗል። ህዝቡም እያለ የሚገኘው ይህ ምንዛሪ ጭማሪ እስከ መቼ ድረስ የሚለው ነገር በጣም አሳሳቢ ሆኖባቸዋል። መንግስት በዚህ ጉዳይ ላይ አዲስ መግለጫ ካላወጣ በጣም አሳሳቢ እንደሆነም እየተነገረ ይገኛል። በተጨማሪም በትናንትናው ቪዲዮ እንደነገርኳችሁ የባንኮች ፉክክር በሰሞኑ እጅግ በጣም እንደሚቀጥል ነግሬያችሁ ነበር። እናም ባንኮች ያልታሰበና ያልተጠበቀ ጭማሪ እያደረጉ ይገኛሉ። በዛሬው ዕለት ሁሉም ባንኮች እንዳለ የምናቀርባቸው ባንኮች እንዳለ ጨምረዋል። የአባይ ባንክ ብትሉ፣ የአቢሲኒያ ባንክ ብትሉ፣ የአምሃራ ባንክ ብትሉ፣ የአዋሽ ባንክ ብትሉ ሁሉም ባንኮች በሚባል ደረጃ እጅግ በጣም ከፍተኛ ጭማሪን ያደረጉት። ይህን ጭማሪ ያሳዩት የአቢሲኒያ ባንክ በትናንትናው ዕለት አንድ የአሜሪካን ዶላር ወደ 147 ብር ስላስገባው እናም እነሱም ምንዛሪያቸው ላይ እጅግ በጣም ከፍተኛ ጭማሪ ያደርጉ ይገኛሉ። የባንኮች ፉክክር እንደዚህ የሚቀጥል ከሆነ የኢትዮጵያ ምንዛሪ የት ነው የሚደርሰው የሚለው ነገር በጣም አሳሳቢ ሆኗል። በአጠቃላይ እህትና ወንድሞቼ በጣም ነገራቶች እየተወሳሰቡ ይገኛሉ። ምንዛሪ እንደዚህ የሚጨምር ከሆነ የኢትዮጵያ ኢኮኖሚ እጅግ በጣም እየተዳከመና እየወደቀ ነው የሚመጣው። በአጠቃላይ በዚህ ጉዳይ ላይ አዲስ መግለጫ ይወጣል ብዬ አስባለሁ። አዲስ መረጃ ሲኖር በዚሁ ቻናላችን እናሳውቃችኋል። በተጨማሪም አንዳንድ መረጃዎች እንደሚያሳዩት ከሆነ በጥቁር ገበያ ወይም ደግሞ በሐዋላ ገንዘባችሁን የምትልኩትና ወንድሞቻችን በጣም ጥንቃቄ ልታደርጉ ይገባል። ለምን እንደዚህ እንዳልኳችሁ ልንገራችሁ። መንግስት በአሁኑ ሰዓት ላይ ጥቁር ገበያ ወይም ደግሞ ሐዋላ የሚመነዝሩ ግለሰቦችን ለመያዝ እጅግ በጣም ትልቅ ቁጥጥር እያደረገ እንደሆነ እየተነገረ ይገኛል። ለምን በአሁኑ ሰዓት ላይ እጅግ በጣም ከፍተኛ ቁጥጥር እንዳደረገ ልግለጽላችሁ። በአሁኑ ሰዓት ላይ እንደሚታወቀው ጥቁር ገበያ ወይም ደግሞ ሐዋላ እጅግ በጣም ከፍተኛ ጭማሪ እያደረገ ይገኛል። እና መንግስት ደግሞ ብሎ የሚያስበው በጥቁር ገበያ ወይም ደግሞ በሐዋላ ገንዘባቸውን የሚልኩት እህትና ወንድሞቻችን ጥቁር ገበያ ሲጨምርላቸው ነው። እናም ሲጨምርላቸው ወዲያውኑ ገንዘባቸውን ይልካሉ ብሎ ያስባል መንግስት። እናም በዛ ሰዓት ምንዛሬ የመነዝሩ ግለሰቦች ወይም ደግሞ ሐዋላ የመነዝሩ ግለሰቦች የመያዛቸው ቻንስ በጣም ከፍተኛ እንደሆነም ይነገራል። በአጠቃላይ መንግስት በአሁኑ ሰዓት ላይ እጅግ በጣም ትልቅ ቁጥጥር እያደረገ እንደሆነም እየተነገረ ይገኛል። በጣም ጥንቃቄ ልታደርጉ ይገባል። ገንዘባችሁ ከሚወረስባችሁ በጣም ጥንቃቄ አድርጋችሁ ገንዘባችሁን ብትልኩ የተሻለ ይመስለኛል። በአጠቃላይ በጥቁር ገበያ ወይም ደግሞ በሐዋላ ገንዘብ ይመላክ አለብኝ ብላችሁ ካሰባችሁ ገንዘባችሁን በጥቁር ገበያ ስትልኩ ማድረግ እንዳለባችሁ እንገራችሁ። ገንዘባችሁን ስትልኩ ለሶስት ወይም ደግሞ ለሁለት ከፍላችሁ ገንዘባችሁን መላክ። ሁለተኛ ደግሞ የሚመነዝረው ግለሰብ ወዲያውኑ ገንዘባችሁን ካስገባላችሁ በኋላ እናንተ የዛኔ ገንዘባችሁን መስጠት እንጂ እናንተ ቅድሚያ ገንዘባችሁን ሰጣችሁ እሱ ሁለተኛ ገንዘባችሁን ይልክላችኋል። በጣም አስጊ ነገር ስለሆነ ገንዘባችሁን መጀመሪያ ያስልካችሁ ከዛ በኋላ ያንን ገንዘብ እናንተ መስጠት። በአጠቃላይ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም ገንዘባችሁን ስትልኩ በጣም ጥንቃቄ ልታደርጉ ይገባል። ይሄ ነገር ስላችሁ በሰሞኑ እየተፈጠሩ ካሉት አንጻር ነው። እናንተ ይጠቅማችኋል ብዬ ስላሰብኩ በአጠቃላይ ገንዘባችሁን ስትልኩ በጣም ጥንቃቄ ብታደርጉ የተሻለ ይመስለኛል። ቤተሰቦች አብዛኛውን ጊዜ እንደምናደርገው በኮሜንት ላይ የሚጠይቁ ጥያቄዎችን መልስ እንሰጣለን። እናም በዛሬው ዕለት ምን ያህል ኮሜንቶች አሉ፣ ምን ያህል ኮሜንቶችን እንመልሳለን አንድ በአንድ በዚህ ቪዲዮአችን የምንመለከት ይሆናል። ወደ ኮሜንቶቹ ከመግባታችን በፊት ግን በትናንትናው ዕለት አንዲት እህታችን ከሳዑዲ ወደ ኢትዮጵያ በመገባበት ሰዓት የሳዑዲ ሪያል ይዤ ብገባ ይሻላል ወይስ ዶላር ይዤ ብገባ ይሻላል ብላ ጠይቃ ነበር። እህት የምመሰለሽ በትናንትናው ዕለት እንደነገርኳችሁ የሳዑዲ ሪያል ይዛችሁ መጡ የተሻለ ይሆናል ብያችሁ ነግራችኋል። በአጠቃላይ ግን ባንኮች ጋር ማስመንዘር አትችሉም። የሳዑዲ ሪያል ይዛችሁ መታችሁ የግል ምንዛሬ ቢሮዎች ጋር ሄዳችሁ ማስመንዘር ትችላላችሁ። በትናንትናው ዕለት እንግዲህ ባንኮች ጋር ሄዳችሁ ማስመንዘር እንደምትችሉ ነግሬያችሁ ነበር። ለምን እንደዛ እንዳልኳችሁ ልንገራችሁ። በትናንትናው ዕለት የአዋሽ ባንክን አናግረናችሁ ነበር። የአዋሽ ባንክ እንደተናገረው ከሆነ የሳዑዲ ሪያልን በካሽ እኛ አንገዛም ብሎ ተናግረዋል። እኔ ደግሞ በትናንትናው ዕለት ይቻላል ብዬ ነግሬያችሁ ነበር። ለምን እንደዛ እንዳልኳችሁ ልንገራችሁ። የአዋሽ ባንክ የምንዛሬ ዋጋቸውን በሚያሳውቁበት ሰዓት በካሽ እንገዛለን ብሎ ከሚዘረዝሩበት ሀገራት ውስጥ የሳዑዲ ሪያልን አስገብቶታል። አሁንም ድረስ ያስገቡታል። ለምን ይሄ ነገር ግልጽ እንደማያደርጉ አላውቅም። እነሱ እንደተናገሩት ከሆነ በካሽ የምንገዛው የአሜሪካን ዶላርን፣ ዩሮን እንደዚህም ደግሞ ፓውንድ ነው የምንገዛው ብሎ ተናግረዋል። ነገር ግን በካሽ የሚገዙት ምንዛሪያቸውን በሚያሳውቁበት ሰዓት ግን የሳዑዲ ሪያል አለ፣ የዱባይ ድርሃም አለ፣ የተለያዩ ሀገራቶች አሉ። እዛ ላይ በካሽ እንገዛለን ብለው ሲጠየቁ ደግሞ በካሽ አንገዛም እያሉ ይገኛል። ይሄ ነገር በጣም የሚያስጠላ ነገር ነው እየሰሩ የሚገኙት። እናም ይሄ ነገር በግልጽ ቢያስቀምጡ በጣም የተሻለ ይመስለኛል። ሁለተኛ ደግሞ የመኒግራም ኤጀንሲዎችን ተጠቅማችሁ ገንዘባችሁ በምልኩበት ሰዓት 9% ጭማሪ እንዳለውም ተናግረዋል። የአዋሽ ባንክን ሁለተኛ የጠየቅናቸው ጥያቄ ደግሞ መኒግራም ኤጀንሲዎችን ተጠቅመን ገንዘባችን በምንልክበት ሰዓት ለምሳሌ
የሳዑዲ ሪያልን በካሽ በምንሰጣቸው ሰዓት የአዋሽ ባንክ የሚመነዝረን በሳዑዲ ሪያል ኤክስቼንጅ ሬት ነው እንዴ ብለን ጠይቀናቸው ነበር። ይሄም አይደለም ብለው ተናግረዋል። የሳዑዲ ሪያልን ገንዘባችሁን ስትልኩ እንደዚሁም ደግሞ የዱባይ ድርሃም የተለያዩ ሀገራት መሆናችሁ በመኒግራም ኤጀንሲዎች ገንዘባችሁ በሚልኩበት ሰዓት ገንዘቡ ወደ ዶላር ተቀይሮ ነው ወደ አካውንታችሁ የሚገባው ብለው ተናግረዋል። ይህ ማለት በዶላር ዋጋ ነው እናንተን የሚመነዝሯችሁ ማለት ነው። እናም ቤተሰቦች ይሄ ነገር ስነግራችሁ ትንሽ ወሰብሰብ ሊልባችሁ ይችላል። በአጠቃላይ ግን ከሳዑዲ ወደ ኢትዮጵያ ስትመጡ ገንዘባችሁን በሳዑዲ ሪያል ይዛችሁ መጡ የተሻለ ይመስለኛል። ከዛ በኋላ የግል ምንዛሬ ቢሮዎች ከሄዳችሁ ማስመንዘር። እናም ቤተሰቦች እንደዛ ብታደርጉ የተሻለ ይመስለኛል። የእናንተ ደግሞ አስተያየት በኮሜንት ላይ አሳውቁኝ። እናም ቤተሰቦች እናንተም የተለያዩ ባንኮች እንዲጠይቁላችሁ የምትፈልጉ ጥያቄዎች ካሉ በኮሜንት ላይ አሳውቁኝ፣ እኛ እንጠይቅላችኋለን። ቤተሰቦች ይሄ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይሄን ቪዲዮ ሼር አድርጉላችሁ። እንደዚህም ደግሞ ቪዲዮ ላይክ በማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽ ነው ማድረግ ትችላላችሁ። ቻናላችን ደግሞ ሰብስክራይብ በማድረግ ቀጣይ የምለቃቸው ቪዲዮዎች በፍጥነት እንዲደርሳችሁ ማድረግ ትችላላችሁ። ያላችሁ ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። ቤተሰቦች በትናንትናው ዕለት እንደነገርኳችሁ እንግዲህ 400 ላይክ ቢገባ የትናንትናው ቪዲዮ የመኒግራም ኤጀንሲዎችን ቦታዎችና እንደዚህም ደግሞ ስልክ ቁጥራቸውን የምሰጣችሁ ይሆናል ብያችሁ ነበር። የትናንትናው ቪዲዮ እንግዲህ 400 ላይክ አልገባም። የዛሬ ቪዲዮ እንግዲህ 400 ላይክ እንደዚህም ደግሞ ኮሜንት ላይ 10 ኮሜንት ላይክ ምልክት ከተመለከትኩኝ የግል ምንዛሬ ቢሮዎችን አድራሻና ስልክ ቁጥራቸውን የምሰጣችሁ ይሆናል ብያችሁ ነበር። ምንም አይነት ነገር እንግዲህ እስካሁን ድረስ አልተመለከትንም። እናም ቤተሰቦች የዛሬ ቪዲዮን 400 ላይክ እንደዚህም ደግሞ 10 ላይክ ምልክት ከተመለከትኩኝ እንደዚሁ በቴሌግራም ቻናላችን ላይ የምንለቅላችሁ ይሆናል። ቤተሰቦች አሁን ወደ ዋናው መረጃችን ልናልፍ ነው። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያም የምናገኘው አንድ አሜሪካን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 171 ብር ከ32 ሳንቲም እየተመነዘረ ሲሆን 100 አሜሪካን ዶላሮች ደግሞ 17132 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የአሜሪካን ዶላርን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአቢሲኒያ ባንክ ነው። የአቢሲኒያ ባንክ አንድ አሜሪካን ዶላር እየገዛበት ያለው ዋጋ 145 ብር ከ55 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 150 ብር ከ50 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ አሜሪካን ዶላር እየገዛበት ያለው ዋጋ 140 ብር ከ89 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 147 ብር ከ71 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ አሜሪካን ዶላር እየገዙበት ያለው ዋጋ 160 ብር ከ35 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 163 ብር ከ56 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ዩሮ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 199 ብር ከ26 ሳንቲም እየተመነዘረ ሲሆን 100 ዩሮዎች ደግሞ 19926 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። ዩሮን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአቢሲኒያ ባንክ ነው። የአቢሲኒያ ባንክ አንድ ዩሮ እየገዛበት ያለው ዋጋ 171 ብር ከ70 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 175 ብር ከ13 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ ዩሮ እየገዛበት ያለው ዋጋ 163 ብር ከ69 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 166 ብር ከ96 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የስዊስ ፍራንክ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 214 ብር ከ39 ሳንቲም እየተመነዘረ ሲሆን 100 ስዊስ ፍራንኮች ደግሞ 21439 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የስዊስ ፍራንክን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአባይ ባንክ ነው። የአባይ ባንክ አንድ ስዊስ ፍራንክ እየገዛበት ያለው ዋጋ 179 ብር ከ16 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 182 ብር ከ74 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ካናዳ ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 122 ብር ከ33 ሳንቲም እየተመነዘረ ሲሆን 100 የካናዳ ዶላሮች ደግሞ 12233 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የካናዳ ዶላርን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የካናዳ ዶላር በአሁኑ ሰዓት ላይ እየገዛበት ያለው ዋጋ 104 ብር ከ31 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 106 ብር ከ40 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የአውስትራሊያን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 110 ብር ከ96 ሳንቲም እየተመነዘረ ሲሆን 100 የአውስትራሊያን ዶላሮች ደግሞ 10096 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 229 ብር ከ01 ሳንቲም እየተመነዘረ ሲሆን 100 ፓውንድ ስተርሊንግ ደግሞ 22901 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የፓውንድ ስተርሊንግ በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአቢሲኒያ ባንክ ነው። የአቢሲኒያ ባንክ አንድ የፓውንድ ስተርሊንግ በአሁኑ ሰዓት ላይ እየገዛበት ያለው ዋጋ 197 ብር ከ68 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 201 ብር ከ64 ሳንቲም እነሱ
እነሱ ይሸጣሉ። በቀጣይ የምናገኘው አንድ የስዊድን ክሮን በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 18 ብር ከ01 ሳንቲም እየተመነዘረ ሲሆን 100 የስዊድን ክሮኖች ደግሞ 1801 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ኪዩት ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 559 ብር ከ75 ሳንቲም እየተመነዘረ ሲሆን 100 የኪዩት ዲናሮች ደግሞ 55975 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የኪዩት ዲናርን በአሁኑ ሰዓት ላይ በከፍተኛ ዋጋ የገዛ የሚገኘው ባንክ የኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ የኪዩት ዲናር በአሁኑ ሰዓት ላይ የገዛበት ያለው ዋጋ 471 ብር ከ58 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 481 ብር ከ01 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የዱባይ ድርሃም በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 46 ብር ከ64 ሳንቲም እየተመነዘረ ሲሆን 100 የዱባይ ድርሃሞች ደግሞ 4664 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የዱባይ ድርሃምን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የዱባይ ድርሃም እየገዛበት ያለው ዋጋ 43 ብር ከ33 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 44 ብር ከ20 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የዱባይ ድርሃም እየገዛበት ያለው ዋጋ 38 ብር ከ37 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 39 ብር ከ13 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የዱባይ ድርሃም እየገዙበት ያለው ዋጋ 43 ብር ከ50 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 44 ብር ከ37 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የሳዑዲ ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 45 ብር ከ68 ሳንቲም እየተመነዘረ ሲሆን 100 የሳዑዲ ሪያሎች ደግሞ 4568 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የሳዑዲ ሪያልን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የሳዑዲ ሪያል እየገዛበት ያለው ዋጋ 42 ብር ከ40 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 43 ብር ከ25 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የሳዑዲ ሪያል እየገዛበት ያለው ዋጋ 37 ብር ከ56 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 38 ብር ከ31 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የሳዑዲ ሪያል እየገዛበት ያለው ዋጋ 42 ብር ከ75 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 43 ብር ከ61 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ኦማን ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 445 ብር ከ64 ሳንቲም እየተመነዘረ ሲሆን 100 ኦማን ሪያሎች ደግሞ 44564 ብር እየተመነዘረ ይገኛል። በቀጣይ የምናገኘው አንድ ጆርዳን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 241 ብር ከ72 ሳንቲም እየተመነዘረ ሲሆን 100 ጆርዳን ዲናሮች ደግሞ 24172 ብር እየተመነዘረ ይገኛል። በቀጣይ የምናገኘው አንድ ባህሬን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 455 ብር ከ40 ሳንቲም እየተመነዘረ ሲሆን 100 ባህሬን ዲናሮች ደግሞ 45540 ብር እየተመነዘረ ይገኛል። በቀጣይ የምናገኘው አንድ እስራኤል ሽቅል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 52 ብር ከ20 ሳንቲም እየተመነዘረ ሲሆን 100 እስራኤል ሽቅሎች ደግሞ 5220 ብር እየተመነዘረ ይገኛል። ቤተሰቦች የዛሬው ምንዛሬ መረጃ ይህን መስል ነበር። ቤተሰቦች የቴሌግራም ቻናላችን ሊንክ ከዲስክሪፕሽን ላይ አስቀምጬላችኋለሁ። ቴሌግራም ቻናላችን ጆይን በሉ ማለት ነው። ልክ ቪዲዮ 400 ላይክ እንደገባ ቴሌግራም ቻናላችን ላይ እናሳውቃችኋለን። እንደዚሁም ደግሞ 10 ኮሜንት ላይክ ምልክት ከተመለከቱ እዛው ላይ እናሳውቃችኋለን። ቤተሰቦች ይሄ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይሄን ቪዲዮ ሼር አድርጉላችሁ። እንደዚሁም ደግሞ ቪዲዮ ላይክ ማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽ ነው ማድረግ ትችላላችሁ። ቻናላችንን ሰብስክራይብ በማድረግ ደግሞ ቀጣይ የምለቃችሁ ቪዲዮዎች በፍጥነት እንዲደርሳችሁ ማድረግ ትችላላችሁ። ያላችሁ ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። የምናውቀው ከሆነ እንመልስላችኋለን። ቤተሰቦች ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።